እማማ ቃልሽን አላጠፋሁም። የእናቱን አስክሬን ቤት አስቀምጦም የፈተናውን አዳራሽና የመቃብር ቦታውን ያገናኘው የታዳጊው ካሊድ ልብ የሚነካ የህይወት ፈተና። በምስሉ ላይ የምትመለከቱት ታዳጊ ካሊድ ይባላል። ገና የ14 ዓመት አፍላው ወጣት ነው። ከሁለት ተናናሽ ወንድሞቹና ከናቱ ጋር በሸገር ከተማ አስተዳደር በየካ ጣፎ ክፍለ ከተማ ውስጥ ይኖራል። ወላጅ አባቱም ከነርሱ ርቆም ሌላውን ትዳር መስርቶ በጅጅጋ ከተማ የሚኖር ሲሆን የሶስቱ ታዳጊዎች ሙሉ ኃላፊነትና ሽክም በዚህው በውድ እናታቸው ትከሻ ላይ ይወደቅ ነበር። ነገር ግን በቅርቡ እናቱ በጽኑ ታሞ በነበረበት ወቅት ልጃቸውን ካሊድ ጠርቶ እኔ አንድ ነገር ቢሆን እንኳን ምንም አይነት ነገር ቢፈጠር አመቱን ሙሉ የለፋህበትን ፈተና እንዳታቋርጥ በማለት በጽኑ ቃል ያስገቡታል። ያችን የጭንቅ ሰዓትና የእናት ህልፈት ታዳም የካሊድ እናት ይህንን ቃል ባስገቡት ማግስት የ8ኛው ክፍል የክልላዊ ሚኒስትሪ ፈተና ሊሰጥ ጥቂት ሰዓታት ሲቀሩት ህይወታቸው ያልፋል። ካሊድ በእናቱ ድንገተኛ ሞት ልቦም በከፍተኛ ሐዘን ቢሰበርም ለእናቱ የገባውን የሞት አደራ ቃል ለማክበር ሲል ግን የሚከተለውን ታሪካዊና ልብ የሚሰብር ውሳኔ ወሰነ። የጠዋት ፈተና የእናቱን አስክሬን በቤት ውስጥ ብቻውንም ጥሎ እንባውን ያበሰ ወደ ፈተናው አዳራሽ በመሄድ የጠዋት ፈተና ተቀመጠ። የከሰዓት ቀብርና ፈተና ከፈተና እንደወጣ በፍጥነት ወደ ቤት ተመልሶ ከሰዓት በኋላ የእናቱን አስክሬን አልቅሶም ሸኝቶም የቀብር ስነ ስርዓትን ፈጸመ። ከዛም ሳይዘገይ ወዲያውኑ ወደ ፈተና ማዕከል በመመለስ የከሰዓት ፈተናውን አጠናቀቀ። ይህ የ14 ዓመቱ ታዳጊ ካሊድ በአንድ ቀን ውስጥ በአካልም ሆኖ በስነ ልቦና ያለፈበት እጅግ ከባድና መራራ የህይወት ፈተና በትምህርት ማህበረሰቡና ዜናውንም በሰሙ በርካታ ዜጎች ዘንድ ከፍተኛ ሐዘንና እንባውን ጭሮ አልፏል። ይህ ታሪክ በትምህርት ላይ ያለው ፍቅርና ለእናት የተሰጠንን የክብር አደራ የሚያሳይ ቢሆንም በታዳጊው ላይ የደረሰው የጭንቅ የብቸኝነት ስሜት ግን ለማንኛውም ሰው እጅግ ከባድ ነው። መንግስት፣ የሸገር ከተማ አስተዳደርና ደግ የሆኑት በጎ አድራጊ ድርጅቶች እነዚህም እናታቸውንም ያጡም 3 ታዳጊ ህፃናትና በተለይም ካሊድ በቀጣይ የትምህርት የህይወት ጉዞ እንዲደግፏቸው ከጎኖም እንዲቆሙ ጥሪያችን እናስተላልፋለን። ለመሆኑም ይህ ታዳጊ ካሊድ በእናቱም አስክሬን ላይ የቆመውን ያህል የጽናት አስገራሚ ጥንካሬና የአደራ አክባርነት ለዛሬው ትውልድ ስለ ጽናት፣ ስለ ትምህርት ዋጋና ስለ ወላጅ ፍቅር ምን አይነት ታላቅ ትምህርት ያስተምራል ይላሉ። እኛስ እንደ ማህበረሰብ እነዚህም ወላጅ አልባ የሆኑ ታዳጊዎችን እንዴት ልንደግፋቸው ይገባል ይላሉ። ልባዊ ሐዘንና ለታዳጊው ካሊድ ያሉትን ማበረታቻ በኮመንት መስጫው ላይ ያጋሩን። ይህንንም በርካታ ወጣቶችም ለትምህርታቸው እንዲተጉና ወላጆቻቸውን እንዲያከብሩ የሚያስተምር ብርታትንም የሚሰጥ ታሪክ ለሌሎችም እንዲደርስ አሁኑንም ሼር እንድታደርጉም እየጠየቅኩኝ መልካም ጊዜ